ስለዚህ layers of the earth ወይም ደግሞ layers of the earth atmosphere የምንላቸው በዋነኝነት 5 main layers አሉ። አንደኛው troposphere እንለዋለን። ይሄ the lowest layer close to the earth surface ወይም ደግሞ ለኛ ቅርብ የሆነው ከሰማይ ቅርብ የሆነው ወይም ደግሞ ለሰው ልጅ ቅርብ የሆነው የምንለው troposphere ይባላል ማለት ነው። እሺ troposphere contains air, cloud and water vapor። ስለዚህ ይሄ ነገር የሚይዘው ምንድነው? አየር፣ ከዛ ደመና፣ ከዛ ደግሞ ምንድነው? የውሃትነት በሚፈጠርበት ጊዜ ምን ይፈጠራል? ክላውድ የምንለው ወይም ደግሞ ደመና የምንለው ነገር ይፈጠራል ማለት ነው። ከዛ ይሄ ትሮፖስፌር የምንለው ምንድነው? it controls all weather changes። ስለዚህ ምን አይነት የዌዘር ቼንጅ አለ? አሁን ለምሳሌ እኛ ወቅቶች አሉን። ከዛ ሙቀት አለ፣ ንፋስ ያለበት ጊዜ አለ፣ ከዛ ደግሞ ዝናብ የሚዘንብበት ጊዜ አለ። ስለዚህ እነዚህን ሁሉ የሚቆጣጠረው ትሮፖስፌር ነው ማለት ነው። ሰፖርትስ ፕላንትስ አኒማልስ ኤንድ ሂውማንስ። ስለዚህ እኛን ሰፖርት ያደርገናል ማለት ነው። እንድንኖር ምድር ላይ ህይወት እንዲኖር ምን ያደርገናል? ሰፖርት ያደርገናል ማለት ነው። ከዛ ቀጣዩ ደግሞ ስትራቶስፌር የምንለው ማለት ነው። ሎኬትድ አባቭ ዘ ትሮፖስፌር። ስለዚህ ይሄ ደግሞ ምንድነው? ከትሮፖስፌራችን ቀጥሎ እንደም ኦዞን ሌየር የምንለው ማለት ነው። እዚህ ወደ ዩቪ ሌየርን ለሂውመን ኮንትሮል የሚያደርግልን ዩቪ ሌየራችንን ኮንትሮል የሚያደርግልን ማለት ነው። ኤርፕሌንስ ዩዥዋሊ ፍላይ ኢን ዲስ ሌየር ቢኮዝ ዘ ኤር ኢዝ ሞር ስቴብል። ስለዚህ አየር ወይም ደግሞ አውሮፕላኖች የሚበሩት በብዛት በዛኛው ሌቭል ነው ማለት ነው። ደግሞ በስትራቶስፌር ውስጥ ገብተው ነው የሚበሩት ማለት ነው። ለምን? አየር እዛ ጋር በጣም ሞር ስቴብል እና ለአየር መንገድ ወይም ደግሞ ለአውሮፕላኖች በቀላሉ መብረር የሚችሉ ስለሆኑ ማለት ነው። ቀጣይ ደግሞ ሶስተኛ ሜሶስፌር እንለዋለን። ሜሶስፌር ይሄ ደግሞ ከስትራቶስፌር ቀጥሎ የምናገኘው ሌየር ነው ማለት ነው። it is the coldest layer of the atmosphere። እዚህኛ ደግሞ በጣም ቀዝቃዛና ለሰው ልጅ ይከብደዋል ተብሎ የሚታሰበው የእርዝ ሌየር ነው ማለት ነው። የአትሞስፌር ሌየር ነው ማለት ነው። the meteors burns up in the layer before reaching the earth። ስለዚህ ለኛ መግባት የሌለባቸው የራዲዬሽን አይነቶች እዛ ውስጥ ተቃጥለው ነው ለኛ ያስፈልጋል የሚባሉት ነገር ወደኛ የሚደርስልን ማለት ነው። ከዛ አራተኛው ደግሞ ቴርሞስፌር እንለዋለን። ሎኬትድ አባቭ ዘ ሜሶስፌር። ይሄ ደግሞ ከሜሶስፌር ቀጥሎ የሚገኘው ነው ማለት ነው። ይሄ ደግሞ ቬሪ ሆት ሌየር ዲዩ ቱ አብዞርቤሽን ኦፍ ሶላር ኢነርጂን አብዞርብ ስለሚያደርግ ወደ ራሱ ይሄ ነገር በጣም የሚያቃጥልና ለሰው ልጅ በጣም አደገኛ ነው ተብሎ ከሚታሰቡ ቦታዎች አንዱ ነው ማለት ነው። the northern and the southern light occurs here። ይሄ እንዴት ነው አይታችሁ ከሆነ የሆነ ቦታዎች ላይ የሆነ ዌቭ የሚሰራ የተለያየ አይነት ከለር ያላቸው እንትኖች በዛ አካባቢ የሚፈጠሩ ላይቶችን የሚያሳየው የምናይበት የምንችለው ቴርሞስፌር ነው ማለት ነው። ሳተላይት ኤንድ ስፔስስ ስቴሽንስ ኦርቢት ኢን ዚስ ሪጅን። ስለዚህ ሳተላይቶች እና ስፔስ ስቴሽኖች በብዛት እዛ አካባቢ ነው የሚገኙት ወይም ደግሞ በጣም የሚታዩት ማለት ነው። የመጨረሻው ደግሞ ኤክሶስፌር ነው። ኤክሶስፌር the outermost layer of the atmosphere። ስለዚህ ይሄ ስፔስ ላይ የምናየው ወይም ደግሞ ውጪ በሳተላይት ስንመለከት ውጪ ያለው ከሳተላይቱ ቀጥለው ያለው ጋላክሲ እንደምንለው አይነት ነገር ያለው አትሞስፌር ነው ማለት ነው። very thin air gradually merges into the outer space። ስለዚህ እዛ ነገር ላይ ምንድነው the outermost layer ስለሆነ አየርም ወይም ደግሞ ለሰው ልጅ አየር ለመተንፈስ በጣም ምን ይላል ይከብደዋል ማለት ነው። artificial satellites move in these layers። ስለዚህ አንዳንድ መረጃዎች እንዲሰበሰብልን የምንልካቸው ሳተላይቶች ሰው ሳይኖርበት የሚላከው በወደ ኤክሶስፌር ነው ማለት ነው። our next topic is movement of the earth movement። ስለዚህ earth ስንት አይነት movement አላት? እኛ ቀንና ሌሊት ወቅቶች የምንላቸው ነገሮች ውስጥ በምን ይፈጠራሉ የምንለው ነገር በዋነኛነት እዚህ ጋር እናወራለን ማለት ነው። the earth has two main movements rotation and revolution የምንለው ማለት ነው። ስለዚህ ሮቴሽን የሚባለው rotation is a movement of the earth
spinning on its axis ስለዚህ ምድር በራሷ አክሲስ ላይ ስትንቀሳቀስ እኛ ቀንና ሌሊት የሚፈጠራል የምንለው ነገር በዚህ ነው በሮቴሽን ነው ማለት ነው ስለዚህ አንድ እርዝ አንድ በአክሲስ ላይ እስክትንቀሳቀስ ድረስ 24 ሰዓት ይፈጅባታል ስለዚህ እኛ ቀንና ሌሊት ተፈጠረ የምንለው ነገር ምንድነው ማለት ነው በሮቴሽን አማካኝነት ነው ማለት ነው ሮቴሽን causes day and night ስለዚህ ቀንና ማታን ይፈጥራል በሮቴሽን አማካኝነት ማለት ነው ስለዚህ the right side facing the sun experience the day ስለዚህ በምድራችን ወይም ደግሞ ምድር ስትዞር ወደ ፀሐይ የምትፌስ የምታደርግበት ሰዓት ምንድነው ማለት ነው ቀን ነው እንላለን ማለት ነው ግን ከፀሐይ ወደዛኛው ሳይድ ወይም ደግሞ facing away from the sun ከሆነ ግን እኛ ምሽት ወይም ደግሞ ማታ ብለን ራስት ልናረግበት የምንችለው ሰዓት that is called the night እንለዋለን ማለት ነው ስለዚህ በሮቴሽን ሁለት ነገር ይፈጠራል ቀንና ማታ ወይም day and night የምንለው ነገር እንፈጥራለን ማለት ነው ከዛ ደግሞ ቀጣዩና የመጨረሻው ደግሞ revolution ነው revolution is the movement of the earth around the sun along its orbits ስለዚህ ይሄ ደግሞ ምድር በፀሐይ ዙሪያ የምትዞርበት ሙቭመንት ነው ማለት ነው ደግሞ እንቅስቃሴ ነው ማለት ነው ስለዚህ ይሄ በሚፈጠርበት ጊዜ ምድር ፀሐይን እስክትዞር ድረስ ምን ይፈጠራል አንድ አመት ወይም ደግሞ 365 and 1.5 day ማለት ወይም ደግሞ ሊፕ ይር የምንለው በአመት በአራት አመት አንድ ጊዜ 366 ቀን ይሆናል በአራት አመት በፊት ደግሞ 365 ቀን ይሆናል አንድ አመት ማለት ነው ስለዚህ with the revolution የሚፈጠረው ምን ዋነኛ ነገር ሲዝን ነው ማለት ነው ሲዝን ሚኒንግ ወቅቶች ሰመር ዊንተር ስፕሪንግ ኦተነም የምንላቸው እንደውም ይሄ በጣም በልግ በጋ መኸር እና ምንላቸው ወቅቶች የሚፈጠሩበት ጊዜ ክረምት የምንላቸው የሚፈጠሩበት ጊዜ ነው ማለት ነው ይሄ ደግሞ ሌላ ሪቮሉሽን የሚፈጥረው ነገር ደግሞ የቀንና የሌሊት የወቅታቸው ወይም ደግሞ የእርዝማኔያቸው የሚለያይበት ማለት ነው ስለዚህ change in the length of the day and the night throughout the year ስለዚህ ቀን ምን ያህል አሁን ለምሳሌ በኢትዮጵያ ውስጥ ምን ይባላል የገና ጀንበር የሚባለው አለ አይደል ስለዚህ የገና ጀንበር ምንድነው ምሽቱ ይረዝማል ከዛ ደግሞ ጠዋት ላይ ደግሞ ቶሎ ይነጋል የሚባለው ማለት ነው ስለዚህ ሪቮሉሽን በዋነኝነት የምናየው በእንትን ነው ማለት ነው በወቅቶች ልዩነት ሪቮሉሽን የምንለው ነገር ይፈጠራል ማለት ነው